ሰክሰስፉል የሆኑ ሴቶች ስራ ላይ ያሉ ሴቶች ትዳራቸው ጤነኛ ሪሌሽንሺፕ አይኖርም። አንቺ ሳትፈልጊ ራሱ አብሮሽ ያለውን ሰው ዶሚኔት ያረክሽው አይነት ስሜት ሊሰማ ይችላል። ሴት ልጅ መገዛት አለባት ለባሏ። 10 ዲግሪ ካላት ሴቷ እሱ 20 ዲግሪ ሊኖር ይገባል። ይህን ቪዲዮ ከተመለከታችሁት ሴት ልጅ በገንዘብ አቅም ባደገሽ ቁጥር አንዳንድ ጊዜ ትዳሯ ወደ ፍቺ ይዳረጋል። ይህ የሚሆንበት ዋና ምክንያት ምንድን ነው? ሴት አቅም ባገኘሽ ቁጥር ወንዶች ላይ የሆነ አይነት የኢንፌሪቲ ስሜት አለ። ያ ስሜት ምንድን ነው? ነገ ጥላይ ልትሄድ ትችላለች፣ ራሷን ኦልሬዲ ዊን ካደረገች ለእኔ የሚሆን ነገር የላትም የሚል አይነት ሜንታሊቲን ይይዛሉ። ሴቶችም ልክ እንደ ወንዶች ሰርተው ሲደክማቸው ቤታቸው ውስጥ ሲገቡ ብዙ አይነት መልቲፐርፐዝ የሆነ ነገርን ያደርጋሉ። ያ ማለት ቤት ማኔጅ ከማድረግ ልጆች ማኔጅ ከማድረግ ጀምሮ በዛ ሰዓት ወንድየውም እኩል እረፍት ያደረገችን ሴት ቤት ውስጥ ይጠብቃል። እረፍት አርጋ ቤት ውስጥ ያለውን ነገር ምግብ ሊሆን ይችላል እሱን በበቂ ሁኔታ ትሪት አርጋው ያረፈ ሜንታሊቲን ሲጠብቅ ከሱ እኩል ስትረስ አርጋ ልጆቿ ቤቷ ብላ ገብታ ትተኛለች። በዚህም ሰዓት ላይ ገና ሳይናቁ ልናቅ እችላለሁ የሚል የሆነ አይነት ፍራቻ ይኖራቸዋል። አስተውላችሁ ከሆነ የድሮ ዘመንና የአሁን ዘመን ሴቶችን ተመልከቱ። በድሮ ጊዜ ሴቶች ሰርተው በራሳቸው አቅም ስለማያጎለብቱ ምንም አይነት ድብደባ፣ የተለያየ አይነት ቻሌንጅ ላይፋቸው ላይ ቢገጥማቸው ችለው ይኖራሉ። በዚህ ዘመን ያሉ ሴቶች ግን ቻሌንጅ ሲገጥማቸው ያን ቻሌንጅ ከማስታመም ይልቅ አንዳንዶች፣ ሁሉንም አላልኩም፣ ከዛ ነገር ጥለው ለመሄድ ይሞክራሉ። ያ የሚሆንበት ምክንያት በገንዘብ አቅም ራሷን ሴት ልጅ ስትችል ኦልሬዲ ዊን አድርጊያለሁ የሚል ሜንታሊቲ ስለምትይዝ ነው። በዚህ ምሳሌ የሚሆኑ አንድ ባለትዳሮች ነበሩ። ባልየው ፍቺ ይፈጽማል ፍርድ ቤት ላይ። ጥያቄው ምንድን ነው ሲባል ሴትየዋ የቤቱን ሚና በሙሉ ተቆጣጠረችው። ቤት ውስጥ 2 ወንድ ሆነን የወንድነት ሚናዬን አጣው። ለልጆች ልብስ ከመግዛት ጀምሮ ከማድረስ ጀምሮ የቤቱን ሚና ሁሉ ነገር ከቨር ስላደረገችው ወንድነቴን አሳጥታኛለች የሚል ነበር መልሱ። ልጅቷ ደግሞ በራሷ ትራውማታይዝድ ሆና ፋሚሊዋ ላይ አባቷ ላይ ገንዘብ ባለመስጠት እናቷን ዶሚኔት በማድረግ ያን ነገር ስታይ ስለነበረ ለቤቷ ሰላም ለቤቷ ፍቅር ስትል ነበር ያን ነገር ስታረግ የነበረው። እና ምን ልላችሁ ነው ዛሬ ወንዷም ጋም ሴቷም ጋር ልክ ጎን አለው፣ ልክ ያልሆነም ጎን አለው። ይህ ማለት ምንድነው? ወንድ ልጅ ፕሮቫይደር መሆን ይፈልጋል፣ ቤቱን ሰፖርት ማድረግ ይፈልጋል። ሴቷ የፈለገ ብትሰራ እንኳን ዝቅ ብላ እንድትሰራ ነው የሚፈልገው። ምክንያቱም ኢጎና ከዛ በላይ ቤቱን ልምራ የሚል ሜንታሊቲን እንድትይዝበት አይፈልግም። አንዳንድ ወንዶችን ኢቭን አይታችሁ ከሆነ እንድትሰራ ራሱ ወይ ሪሌሽንሺፕ ላይ ቀድማ ያልሰራች ሴት ከሆነች እንድትሰራ እድል አይሰጧትም። ልጆች ትምህርት ቤት ገብተው እንኳን ልስራ እስከ 9 ሰዓት እስኪመጡ ስትል የሚሰጣት ምላሽ ምንድነው? ሲመጡ ያጡሻል ቤት ውስጥ የሚል ነገር፣ ወይ ሌላ ልጅ እንድትወልድ ይደረጋል። ያ ምንድነው? ገና ለገና ኢንፌሪቲ ስሜት አላቸው። ይህ ስሜት ደግሞ ልክም አይደለም ልንል አንችልም። ይህ ነገር ደግሞ እንዲሆን ሌላ ጫና ሴቶች የሚያደርጉበት ምክንያት ቢሰሩም ቢደክሙም ከባልየው ፕሮቫይድ ማድረግ አቅም ላይ ትንሽ ነገር ማድረግን፣ ዝቅ ማለትንም፣ መታዘዝንም፣ ለሱ መገዛትንም አት ዘ ሴም ታይም መልመድ ይኖርባቸዋል እላለሁ። እስኪ እዚህ ሀሳብ ላይ